የመካከለኛው ምስራቅ ጦርነት ከተባባሰ ለኢትዮጵያ ወደፊት ዕጣ ፈንታ ምን ይዞ ይመጣባታል? በዮአኪን በቀለ እንደተጻፈው ከትናንትና እኩለ ሌሊት ጀምሮ በእስራኤልና ኢራን መካከል ውጥረት መጀመሩን ስንሰማ በርካቶች የመካከለኛው ምስራቅ ቀጠና ሰላም በድጋሚ ፈተና ውስጥ መውደቁን ተረድተናል። ይህ ግጭት እየተባባሰ ከቀጠለና ሌሎች የመካከለኛው ምስራቅ ሀገራት አልፎም ተርፎ ዓለም አቀፍ ኃይሎች ከተሳተፉበት ውጤቱ የከፋ ሊሆን እንደሚችል ግልጽ ነው። ኢትዮጵያም ብትሆን በዚህ ውጥረት ውስጥ ቀጥተኛ ተሳታፊ ባትሆንም በጂኦፖለቲካል አቀማመጧ ምክንያት ከፍተኛ ስጋቶች ይደቀኑባታል። ይህን ለመተንበይ ጂኦፖለቲሽያን መሆን አይጠይቅም ብዬ አምናለሁ ይላል ጸሐፊው። እንደኔ የመካከለኛው ምስራቅ ቀጠና ጦርነት ከተባባሰ ለኢትዮጵያ ስጋት ይሆናሉ ብዬ ከማምናቸው ነገሮች ውስጥ አንደኛው የቀይ ባህር የንግድ መስመር አደጋ ላይ መውደቅና የዋጋ መጨመር ነው። ይህም የኢትዮጵያ የውጭ ንግድ ከ95 በመቶ በላይ የሚከናወነው በቀይ ባህር በኩል በመሆኑ ግጭቱ ከተባባሰ እንደ ባብ ኤል ማንደብ ያሉ ወሳኝ የባህር በር መንገዶች በጦርነት ሊታወኩ ይችላሉ። የሸቀጦች ኢምፖርት መዘግየት፣ የጭነት ዋጋ ከፍ ማለት፣ ለንግድ የሚያስፈልጉ የኢንሹራንስ ዋጋ በከፍተኛ ሁኔታ መጨመር የመሳሰሉ ስጋቶች ይፈራል። ይህ ከሆነ ደግሞ በአገራችን ውስጥ የዋጋ ንረት ከማባባስ አልፎ የንግድ ልውውጦችን ሽባ ላይ ያደርጋቸው ይችላል። ሁለተኛው ቀጠናዊ ያለመረጋጋት መስፋት ይመስለኛል። ይህም እንደ ሳውዲ አረቢያ፣ ዩኤኢ፣ ቱርክ፣ ግብጽ፣ ኢራን የመሳሰሉ ኃይሎች በአፍሪካ ቀንድ ውስጥ ባሉ ተዋናዮች ወይንም ታጣቂ ቡድኖች በኩል ተጽዕኖ ለማሳደር ሊሞክሩ ይችላሉ ይላል ጸሐፊው። ይህም የኢትዮጵያ ውስጥ ግጭትን በማባባስ የብሔርና የፖለቲካ ውጥረቶችን በመጨመር የሀገራችንን ሰላምና መረጋጋት በከፋ ሁኔታ አደጋ ላይ ይጥላል ብዬ አስባለሁ። የቀይ ባህር ክልልም በወታደራዊ ኃይል የመሞላት እድሉ ይጨምራል ይላል ጸሐፊው። ሶስተኛው የሰብአዊ ቀውስና የስደተኞች ፍሰት መጨመር ይመስለኛል። ይህም በመካከለኛው ምስራቅ ግጭት ሲባባስ በርካታ ሰዎች ከቀያቸው ይፈናቀላሉ። ኢትዮጵያ ቀድሞውኑ ከፍተኛ ቁጥር ያላቸው ስደተኞች የምታስተናግድ በመሆኗ አዳዲስ ፍልሰተኞች የመንግስት ሀብትና አቅም የበለጠ ሊፈትኑ ይችላሉ። ሌላው በኢኮኖሚና ኢንቨስትመንት ላይ የሚያሳድረው ተጽዕኖ ይመስለኛል። ኢትዮጵያ ውስጥ በኢንቨስትመንት የተሰሩ የመካከለኛው ምስራቅ ሀገራት ኩባንያዎች የቀጠናውን ግጭት ከባድ እየሆነ ከቀጠለ ባለሀብቶቹ ከአደጋ ስጋት የተነሳ ኢንቨስትመንቶቻቸውን ሊቀንሱ ወይንም ሊያቆሙ ይችላሉ። ሌላው የቀጠናው ስጋት ከመጨመር ጋር ተያይዞም መንግስት ለመከላከያ ኃይል የሚያውለው ወጪያቸው ሊያሳድግ ስለሚችል ለልማት ፕሮጀክቶች ሊውል የሚችሉ ሀብቶች ሊቀንስ ይችላል። ምናልባት ደግሞ ይህ ሁኔታ ኢትዮጵያ የጂኦፖለቲካ ጠቀሜታዋን እንድታሳይ የባህር በር ፍላጎቷን በዓለም አቀፍ ደረጃ ትኩረት እንድታገኝ እድል ሊሆናትም ይችላል። እስኪ እናንተ የሚኖረውን ስጋት እንዲሁም ጠቀሜታ ካለ አስቀምጡልን፣ እንወያይበት። በዮአኪን በቀለ